አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። የዝሙት መንፈስ መምህር ከቤተሰብ ከዛርም ይወረሳል እንዴ አለኝ። አዎ አባትህ እናትህን ያገቡት በመስተፋቅር ከሆነ እናትህም አባትህን ያገቡት በመስተፋቅር ከሆነ እንደገናም ስንፈተ ወሲብ ኖሮባቸው አባትህ የስንፈተ ወሲብ አሰርተው የተወለድከው በዚህ አይነት ሲስተም ከሆነ እንደገናም ሕፃን ሆነህ ደግሞ በዝሙት አይን ያየች አንተም በዝሙት ሴቶችም አድገህም ቢሆን በዝሙት ያዩ ካሉ አብሮም ደግሞ ሊያድግ ይችላል የቡዳ መንፈስ። እንደማይህም ቆንጆ ነህ እና ያ ሊሆን ይችላል ስለ ጊዜ ላግኝህ አለኝ። እሺ ተገናኘን። በስልክ ነበር የምናወራው። ተገናኘን። ከዛ በጣም ደነገጠ። መምህር እኔ በጣም የተለየው ሰው ነኝ አለኝ። ምን ነው ስለው ለማንም አትነግርብኝም አለኝ። እኔ ለማንም አልነግርብህም ራስህ ፈቅደህ ካላደረግከው በስተቀር። ኧረ እኔ ከሁሉም ከአብዛኞቹ ሴቶች ጋር ተኝቻለሁ እኮ ምናምን አለኝ። አሁንስ እንዴት ነህ ዝሙት መንፈስ ስለው ጊዜ የሆነች ልጅ መታ በጣም ከሰደበችኝ በኋላ ይሄን ነገሬን አቆሚያለሁ፣ ግን ግለ ወሲብ ችግር አለብኝ፣ ወደዛ ተቀየረብኝ አለኝ። በቃ የዝሙት መንፈስ ዋና ነው ማለት ነው። በደንብ አዳምጥ። ስገድ፣ ጾም፣ ጸልይ ያልኩት እሺ። የህሊና ጸሎት የምትባለው ጸሎት ታውቃታላችሁ? ከኋላ የዘወትር ጸሎት መጨረሻ ላይ እሱን ሲወደው በቃሉ ሁሉ ሸምድድ እስኪያደርገው ድረስ ደጋግሞ ነው የሚጸልየው። በነገራችን ላይ አንድ አባትም ነግረውኛል። አቡነ ሀሮን ገዳም የማውቃቸው አባት ምን አሉኝ? የህሊና ጸሎት የምትባለዋን ጸሎት በየ3 ሰዓቱ 7 ጊዜ የሚጸልይ ሰው ሚስጥር ይገለጥለታል ሲሉ ሰምቻለሁ። እኔም ጸልዬ የተገለጠልኝ ሚስጥር የለም፣ ግን ሚስጥር መላችሁ ይሄን ሌላ እንደዚህ የተገለጠ ግን የምፈልገው ነገር ተሳክቶልኛል። የሆነ የምፈልገው ነገር በዛው ይሄን ነገር በጸለይኩበት ሳምንት በጣም በቃ ሊሳካ ይችላል የማልጠብቀው ነገር ተሳክቶልኛል። እና ሚስጥር ምናልባት ከሆነ ይሄ ነው ማለት ሚስጥር ይገለጥለታል ይላሉ። ሌላም አንዲት እህት ይሄን ነገር ነግሬያት መምህር እግዚአብሔር ይስጥህ ያለችኝ። አሁን የት መሰላችሁ ያለችው? ውጭ ሀገር ነች። ሀገሩን መናገር የሚያስፈልግም ውጭ ሀገር ናት። ይሄንን ነገር ስነግራት በተግባር ፈጽመው መምህር እግዚአብሔር ይስጥ ብቻ ነው ያለች። የሆነ ነገር ተሳክቶላታል። ምን ነው ሳ ጊዜ አቡነ ሀሮን ገዳም ያሉ አባት እንደዚህ ብለው ነገሩኝ ብለህ ስትናገር ቀጥታ አቡነ ሀሮን ገዳም ነው መሄድ የፈለኩት አለች። ሄደች። ሳልነግርህ ሄጄ በመምጣቴ ይቅርታ አለችኝ። ሄዳ አግኝታቸው ማን እንደሚባሉ አይታ ፎቶ አብራቸው ተነስታ ሀገሯ ገብታ በቴሌግራም ላከችልኝ ፎቶ። ምን አግኝተሽ ነው አልኳት። ያገኘሁትን ማቀው እኔ ነኝ። እግዚአብሔር ይስጥህ። በየ3 ሰዓት ልዩነቱ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ማታ 3 ሰዓት። ለምሳሌ 3 ሰዓት ከሆነ ህሊና ጸሎትን 7 ጊዜ ትጸልየዋለች። ጊዜ ስላላት ነው። እና ይሄንን የሚያረግ ሰው ለ7 ቀን ተከታታይ ይሄንን የሚያረግ ሰው በቀን እንደዚህ እያደረገ ማለት ነው። ወይ በሌሊቱ ወይ በቀኑ ነው። የሌሊቱ ከሆነ የሌሊቱ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እና ደግሞ ጠዋት 1 ሰዓት ወይም 2 ሰዓት ማለት ነው። በ3 ሰዓት ይቅርታ። እንዲህ እያደረገ የሚጸልይ ሰው ሚስጥር ይገለጥለታል። ይሄንን በጣም እርግጠኛ ሆኜ ነው የምነግራችሁ። እና ይሄንን ጸሎት እየጸለየ ይሄ ልጅ ለመጨረሻ ጊዜ ሳወራ ሰምቶ ነው እንደዚህ ብዬ ስናገር መምህር ሚጣ የምትጸልየውን ጸሎት ዘውትር ጸሎት ጸልየው አለኝ። በተለይ ግን የህሊና ጸሎት የሚባለውን ጸልየው አልኩት። ለምን ሚጣ ነግራኛለች። ይህንን ስጸልይለት እኮ ተቆጥቶኛል፣ በጥፊ መቶኛል አለችኝ። በጥፊ መታሽ? አይ እሱ አይደለም ላይ ያለው መንፈስ ነው አልኳት። በፊት ነው ገና መጀመሪያ ቀን ላይ ስጸልይለት እና ያንን ጸሎት የሚጠላ መንፈስ አለ ማለት ነው ውስጡ ብዬ ነው የገመትኩትና ይሄን ጸሎት ጸልይ አልኩት። መምህር ለምንድን ነው ይሄን ያዘዝከኛለኝ? ይሄን ስትጸልይልህ ሚጣ ምንድን ያረካ ሰው ጊዜ አይ ለእሷ ነው ጥፊ ሆነው እንጂ ዞር ቢያን ቸርዛ ሂጂ ብዬ ነው እንደዚህ ያረኳት አለ። ለእሷ ግን ጥፊ ነው። አዎ ጻንች አልኩት። እና በዛ ውስጥ ግን እመቤታችን በጥፊ የመታሃት ስለው ጊዜ ውይ እመቤቴ ይቅር ትበለኝ፣ ይሄንማ እየጸለይኩኝ የምትለኝ ነገር አረጋለሁ አለ። በቀን 7 ጊዜ እየጸለየ ለ7 ቀን ከምግብ ይሄ ሱባኤ ምናምን ነገር አይደለም። ዝም ብሎ ጸሎቱን ብቻ በመጸለይ ከፈለጋችሁ ደግሞ እንደ ሱባኤ ማድረግ ትችላላችሁ። እናንተ ተረክብ ብሎ የተነሳው መንፈሱ ማነህ? አዳል ሞት ያለኝ አንድ ነኝ አለ። ሰራዊት ስንት ነው አለ። ሰራዊት አለ። ይህ አንተን አዳራሽ የምታንጫጫው እጅን እየጫንክ እንደዚህ የምታደርገው አልኩት። አዎ እኔ ነኝ አለ። በጣም ይገርማል። የሚያጠምቁት አባት ራሳቸው እንኳን ትንሽ ኮተት ችግር የነበረባቸው አባት ነበሩና በሱ ሲገረሙ ሁሉ አይቻችኋለሁ። ኮተት ስላቸው አንዳንድ ነገር ሰምቻለሁ። ቆይ እኔ ጸልይልሃለሁ፣ አንድ አለ ጥሩ መጽሐፍ አለ መፍትሄ ስራ ምናምን ብለው የሚያጠምቁ እኮ ናቸው። የአንድ ቤተክርስቲያን ጥምቀት የጸበል ቦታ ማለት ነው። ይህ ሁሌ የምነግራቸው ይሄንን ነው።
ያጠምቃሉ፣ ግን ችግር አለባቸው። ሌላ ነገር ይደግማሉ። የምላችሁ ለዚህ ነው። እዛ ጋር ጸበል ቦታ ሲጮህ ካዩት ቆይ እኔ ይህን ሸኝልሃለሁ፣ በቤት መጥቼ አጠምቅሃለሁ፣ ይችን ነገር እንደዚህ አርጋት እንደዚህ አርጋት ብሎ ሌላ የድብትርና ነገር የሚያስተምሩ አሉ። ጸበል ቦታ ተቀምጠው ይህንን ቤተክርስቲያን ብትቆጣጠርልን ደስ ይለናል። ፈትኗቸው እስቲ፣ ቼክ አርጓቸው። አታጧቸው እንደዚህ አይነት አባቶች እና እኛ አባትም ተገርመው በጣም ተገርመው ጴንጤ ነበረ ፓስተር ነበረ ሲባል ሰምተው ማነህ ሲባል አዳልሞቴ ስንት ነህ ሲባል አንድ ነኝ፣ ግን ህዝቡን በሙሉ እንዳለ በከልኩት ሲል የነበረው ሰምተው ገርሟቸዋል። እና ምናልባት እንግዲህ እሳቸውም የሆነ ችግር ይኖርባቸው ይሆናል። ወደዚህ ስንመጣ ሚጣ ቆርባ ወደ ቤት ትግባ ተባለ እና ነጭ ልብስ ገዙላት፣ ነጭ ካልሲ፣ ነጭ ታይት፣ በቃ አማረባት፣ ካናቴራ ምናምን ደስ አላት። እግዚአብሔር ይስጥህ አመሰግናለሁ፣ አሳመርከኝ እኮ መልአክ አስመሰልከኝ እያለች ገዝተውላት ነጭ በነጭ ለብሳ አስቆርበዋት ወደ ቤት ገባች። እንደ ልዕልት ነው ያዩት። እማማ ራሳቸው በጣም ደስ ብሏቸው አልቆረቡም። እማማ ራሱ ገና ነው እኮ ገና ነው። ከዛ እሷ ቆርባ ከገባች በኋላ እማማ እመቤቴ እቺ ትንሽ ልጅ ማለት አንቺ ነሽ፣ በአታ ማለት አንቺ ነሽ። የ3 ዓመት ልጅ ሆነሻል ወደ ቤተ መቅደስ የገባሽው በቃ እቺ ልጅ ወደ ቤታችን ቆርባ ገብታለች። ሁሉም ቆራቢ እንዲሆን እፈልጋለሁ አሉ። ሁሉም ቆራቢ ሆኑላቸው። ሁሉም ከቆረቡ በኋላ እማማ ታመሙ። እሳቸውን ቆርበው ማለት ነው። ሁሉም ቆረበ፣ ግን ታመሙ። ከባድ ህመም ታመሙና ተሰበሰበ። ለካ እየጸልዩ ያሉት ና አሁንም ቢሆን ልጆቼ እንዳታሰቃይ እኔው ላይ ና፣ ከእኔ ወደ ልጆች አሉ ሊሄድከው መምህር ተስፋዬ እንዳለው ና ወደ እኔው ላይ ና እና እናውራሉት። ከዛ በህልም የት ነው ማድረው አሉ? ፕሮቴስታንት ቸርች ነው ማድረው አሉ። ለምን መና ብለውታል። ከዛ የለመደውን ምናምን የነበረበትን ቦታ ያሳያቸዋል። በህልም አዳራሽ ላይ ሆነው እያሉ እንዳሮጊት እንዲህ ሲሉ ያሳያቸዋል። እና ሲዘምሩ ምን ሲሉ ማለት ነው። ከዛ በህልሜ እንደዚህ ያየው መምህር ምንድን ነው አሉ፣ ለልጃቸው ሳይነግሩ ማለት ነው። እንደዚህ ሊያረጎት እንዳሰበ ነው፣ እንደዚህ ሊያረጎት ነበር ያሰበው። አው ባዶ እግሬን ነበርኩኝ፣ ጫማ የለኝም አስታውሳለሁ ስመለከተው ህልሙ። እንደገና ደግሞ እንደዛው እያሸበሸብኩኝ እንደዛው ፕሮቴስታንት ቸርች ውስጥ እንትን እያልኩኝ መድረኩ ላይ ግን ልጅ አይደለም የሚታየኝ፣ የቆመ እንጨት ነው የሚታየኛል። የቆመ እንጨት እንደዚህ እንጨት እና ሌላ ነገር አይታየኝም። ህዝቡ ሁሉ ያብዳል፣ እኔም አብዳለሁ። ያንን ዝላይ ነበር የሚያሳየኝ። ና ብለው ጠርተዋል። እንዲሳቸው ጊዜ አዎ ልጅ አሉኝ። በቃ እሱና እና ከልጆቼ ና ወደ እኔ ብለው ተሰብሰብ ብለውት ከሆነ በሉ እንግዲህ ይቻሉት ሰሞኑን ህመም ይመጣቦታል ስላቸው ጊዜ ኧረ ታምሜ ተኝቻለሁ አሉ። እንዴ ማዘር እና ብለው ከጠሩ በኋላ እኮ ህመም ከሆነቦት መንገድ መደወል አለቦት እኮ እንደዚህ ለምን ዝም ይላሉ ብዬ ካህን ይዤላቸው ሄድኩኝ። ጸበል ተረጩ። በሳምንታቸው ድነው ተነሱ። ከዛ እሳቸው መጮህ ነበረባቸው ማለት መንፈሱ ጮኋል አይደል? ለመጀመሪያም መጮህ ነበረባቸው ማለት ጮሆ መውጣት ነበረበት። ክትትል ያርጉ ብያቸው አዳልሞቴና ጠቋር ሄጃለሁ አለ። አሁን የቀረው ማለት ወሰንገላ ነው። ወሰንገላ ደግሞ ለምንድን ነው የቀረው? ለልጃቸው ስም አውጭለት ብሎ ወሰኔ ብሎ ስም ይጣሩት ነበርና አሁንም በተደጋጋሚ ወሰኔ ሲሉት አቤት እያለ ይመጣል። እማ በቃ ይሄን ስማት በዚህ ስማት ትጥሪኝ ይላል። ቤት ውስጥ እሳቸው ወሰኔ ብሎ ሊጠሩት ስሙ ሌላ ነው እና ይሄ መንፈስ ለካ አሁንም አለሁ ተፈላጊ ነኝ እጠራለሁ እየተጠራሁ ነው ብሎ አስቦ ነው የቀረው። ከዛ ማዘር ስም ቀይሩለት አልኳቸው። ማን ልበሉ አሉኝ። አይ እርስዎ ደስ ያሉትን ስም ቀይሩለት፣ በቃ ከመጽሐፍ ቅዱስ ወይ ከሰሙት ውስጥ በቃ ሌላ ስም ወጥቼለታለሁ አሉ። እዛው የቤት ስም ወጣለት። ከዛን ቀን ጀምሮ እጅግ በጣም ከባድ ፈተና ይሆንብኛሉ። ስለዚህ ነው ሁሌ አዳልሞቴ መንፈስ ሃይማኖት ያስቀይራል፣ ጠቋር መንፈስ ወንድማማችና እህትማማቾችን ይበክላል፣ ደፋር ነው፣ አይኑን ያፈጠ የነበረው መንፈስ ሄደ። ይሄ መንፈስ ደግሞ ከባድ ነው። እናት ልጇ ላይ ነው ካፈጠጠች ልጁ ይጎዳል፣ ልጆቹ ይጎዳሉ። አትምቻቸው፣ ልጆችሽን ባገኘሽው ነገር አትምቺ፣ አትጩሂባቸው። ስትጩሂባቸውም ስትረግሚያቸውም ስትቆጫቸውም ልጆቹ ላይ ያ ነገር ያርፍና ተቃራኒ ነው የሚሆንብሽ። አሁንም እሱን ነው የሚያደርጉት፣ የምትጠየውን ነገር ነው የሚያደርጉት። አታርጉ ያልሻቸው ነገር ይደጋግማሉ። ለምን? ግብሩን ፈልጎ ስትመቻቸው ልጆቹን ግብሩ ነው። ሰንበር ሲወጣባቸው ስታነስሪያቸው፣ ባገኘሽው ነገር ስትፈነክሻቸው፣ ስትወረጉሪያቸው ለእሱ ምኑ ነው? ደስታውና ግብሩ ነው። አንቺ ላይ ሆኖ ልጆቹን እንደ ዶሮ እንደ በግ እየገበራቸው ነው። እና ልጆችሽን አታንገላች። እማማ እንደዚህ ነበሩ። ሕፃን የሆኑ ልጆቹን ስቂት ነበር የሚያደርጓቸው። በኋላ ደግሞ ያሳዝኗቸውና ቅፍ አድርጎ ደግሞ ያለቅሳሉ።
እንግዲህ እናት ስትቆጣ ትመስላለች ክፉ፣ በሞት ስትለየን መከራ ነው ትርፉ የተባለው ኖርማሊ ቤት ውስጥ የምታግዘን ነገር የምትረዳን ነገር ከእናትነትን በላይ ስለሆነ ነው። ወደዚህ ስትመጡ ደግሞ ወደ አይደለም የምትራገመው የምትናገረው፣ ይድፋ ትልና ክፉ አናገረኝ ይላሉ መልሰው። ስለዚህ እባካችሁን እናቶቻችን ልጆቻችሁ ለመሰቃየታቸውም ለመጎዳታቸውም ሃይማኖት ለመክዳታቸውም ትልቁ ተጠያቂ የምትሆኑት እናንተ ናቸው። 50 እና 70%፣ 50 እና 70%። ጨሌ የሌለበት የኦርቶዶክስ ቤት የለም ማለት ይቻላል። በጣም ጥቂት ቤት ነው። ይህን ትምህርት የምታዳምጡ ሰዎች እየሰማችሁ ነው። በጣም ጥቂት ቤት ኦርቶዶክሳዊ ሆኖ በድብቅ ጓዳ ውስጥ አቴቴ ጨሌ ያለች የእናቴ አባቴ አምላክ ተብሎ የሚካደም የሚጓራለት እንትን አለ፣ ቡና ሴሪሞኒ አለው። ከዛ ጎን ለጎን ደግሞ ታቦትም ደግሞ ይሸኛል፣ ማተብም ታስሯል፣ ነጠላም ተለብሷል። ግራ የሚያጋባ ህይወት ኖረን እንዴት ነው ታዲያ እኛ የምንጸድቀው? እንዴት ነው ልጆቻችን መናፍቅስ የማይሆኑት? ከባድ እኮ ነው ቤተሰቦች። እና ሳልመክር የማላልፈው ነገር በብዛት ወደ ኦሮሚያ ክልል አካባቢ ወደ ወላይታ መስመር አካባቢ ያላችሁ ፕሮቴስታንት እምነት ተከታይ የሆናችሁና ቤተሰቦቻችሁም እንደዚህ የሆነባችሁ ኦርቶዶክሳዊ መሆናቸው የትምህርት የምታዳምጡ ጋብዟቸው። እስቲ ቤተሰቦቻችሁን ቼክ አድርጉ። ወጋሁት በኢየሱስ ምን ላይ ስልጣን የለው ምናምን የምትሉ ተወግተህ ነው ከወጋሁት የምትለው እንዴት ነው እንዴ? የተወጋ እንዴት ይወጋል? ምናልባት በክርስቶስ ፍቅር የተወጋ ነው እንደዛ የሚሆነው እንጂ በፍጹም መጀመሪያ መንፈሱ እኮ ቦታ ይዟል። ቤት ውስጥ ቦታ ይዞ ነው። ኦርቶዶክስን በደንብ ሳታቋት ሰንበት ቤት ገብታችሁ ኮርስ ሳትማሩ እንደው የሆነ መንፈሳዊ እውቀት እንኳን ሳይኖራችሁ እንዴት ነው ሌላ እምነት ውስጥ ሄዱ ምልክትን አይቶ ፓስተርን ተከትሎ ለበሽታ ለመፈወስ ብላችሁ ወይ ቄስ ኦርቶዶክስ ውስጥ ያሉ ጳጳሳትና ቀሳውስት አገልጋዮች ሲያመነዝሩ ፖለቲከኛ ሲሆኑ ዘረኛ ሲሆኑ አይታችሁ በመውጣት ሃይማኖት ይቀየራል? ሃይማኖት እኮ ሌላ ነው። ዘውጉ ዶግማ፣ ቀኖና፣ ትውፊት፣ ስነ መለኮት የሚባለውን ትምህርት አውቃችሁ ነው መርምራችሁ መውጣት ያለባችሁ። ዋና የሚባለው ኢየሱስ ክርስቶስ ብቻ ነው አይደል? መጀመሪያ ዋና የሚባለው። ከዛ በኋላ ያሉት ከስራ ያሉትም ቅዱሳንና ክብር ለሚገባው ክብር ስጡ የተባሉት ናቸው። መላእክት፣ ድንግል ማርያም። ዋና ግን ዶግማው ግን ኢየሱስ ክርስቶስ ነው። ነገረ መለኮቱ እሱ ነው ዋናው። ተበላሽቶ እስር ሌላ ነገር ውስጥ መብካካት አስፈላጊ አይደለም። ያንን ደግሞ እንዲበላሽ የሚያደርገው ደግሞ ልጆች ከቤተ ክርስቲያን እንዲርቁ በማድረግ ነው። ልጆች ከቤተ ክርስቲያን ይርቃሉ። ዝም ብለው ገባ ወጣ ዱርዬ ሆነው ምናምን እዛም እዛም እያሉ ይኖሩና በመሀል መናፍቅ ጣለፍ ያደርጋቸዋል። ጌታ እኮ ለአንተ ሞቶልሃል፣ ኢየሱስ እኮ ሞቶልሻል፣ ይሄ እኮ እንደዚህ ብትቀበዩ እኮ ለዘላለም እንደዚህ ትሆኛለሽ ማምሮ ይሰብኳቸዋል አይደለም። በቃ ስነ ምግባራቸው ጸባያቸውን አይቶ ይለወጣሉ። የበግ ለምድ የለበሱ ተኩላዎች የተባለው ይሄንን ነው። እነሆ ኢየሱስ ሲናገር በምኖች መካከል ማንን ልካችሁ እናንተ እንዴት አድርጌ ልካችኋለሁ? በተኩላዎች መካከል እንደምን ልካችኋለሁ? እንደ በግ። እንደገና ሲናገር ደግሞ ነጣቂ ተኩላዎች ብሎ ተናግሯል። የበግ ለምድ ለብሰው ሲል ምን ማለት ነው? የዋሃን መስለው ማለት ነው አይደል? ራዕየ ዮሐንስ ምዕራፍ 13 ላይ እኮ ይናገራል አይደል? አውሬው ዘንዶ የበግ ቀንዶች አሉት፣ ግን እንደ ዘንዶ ነበር የሚናገረው፣ እንደ አውሬ ነበር የሚናገረው ይላል። ግን ምኖቹ ቀንዶቹ ምንድናቸው? የበግ ቀንዶች ይመስላሉ ይላል። የበግ ቀንድ ማለት እንደ ክርስቲያን ማተብ ማንጠልጠል ማለት ነው። በግ መከላከያው፣ በግ በክርስቲያን ይመስላል፣ በግ በየዋሃን ይመስላል፣ እንደ በግ ቀንድ ይመስላል ይልና ማተባችንን ክርስትናችንን ወይም ደግሞ አስተምህሮውን ኢየሱስ የሚለውን ስም መንፈሳዊ ሕይወትን ያሳያል። ግን ትንፋሹ ንግግሩ የዘንዶ ትንፋሽ ነበረ ነው የሚለው ራዕየ ዮሐንስ 13 ላይ። ያንን ነው መረዳት ያለባችሁ። ስለዚህ በውስጣችን ሆኖ እምነትን የሚያስከዳው ማን እንደሆነ በደንብ ማወቅ ያስፈልጋል። ተጠመቁ፣ ስገዱ፣ ጹሙ፣ ጸልዩ፣ ንስሐ ግቡ፣ ቁረቡ ሲባል እኮ ዝም ብሎ ተራ ቃላት ሆኖ አይደለም። ይህንን መንፈስ ለመምታት ነው። ቅዳሴ 2 ሰዓት እንዲሆን የተፈለገው ለምንድን ነው? ከዛም በላይ ሰዓታት አለ፣ ኪዳን አለ፣ ማህሌት አለ። ይህ ሁሉ ነገር አጠቃላይ ከ24 ሰዓት ውስጥ 18 ሰዓት ሙሉ የሚቆምባት ቤተክርስቲያን ናት። እንደው 24 ሰዓት በሉት በአጠቃላይ እየተፈራረቁም ስለሆነ ለምንድን ነው ያስፈልገው? እግዚአብሔር የማይሰማ ሆኖ አይደለም እያለን እየጮህን እኮ እሱ በቃ በዚህ ጩኸት በጣም አስረዝመ ስለ ጮህን የሚሰማ ሆኖ አይደለም። ለራሳችን ጥቅም ሲባል ነው። በዚህ ሂደት ውስጥ ስልችት የሚለው መንፈስ አለ በውስጣችን። የሚታክተው ይለቃሉ ጣኔ ቀኔ አልፈልግም እነሱ ለአምላካቸው ይሄን ያክል እየቆሙ ብሎ ምርር የሚለው የሚያንገሸግሸዋል። ዛሩ ውጣ ሲባል የማይወጣ ግን በሂደት በጾም ጸሎት እያልን እያዛጋን እያልን እየተንጠራራን እያልን በቃ
ቁጭ ቅዳሴ ላይ ቁጭ እንላለን፣ እንነሳለን፣ ቁርጥርጥ ያደርገናል፣ ሀሳባችን ይበተናል። ይሄ እኮ ዛሩ ሲረበሽ ነው። ይሄ መንፈስ በሂደት ነው የሚወጣው። ለዚህ ነው ቅዳሴው ረዘም እንዲል የተደረገው። ይህ መንፈስ ያለ ጾም ጸሎት በስተቀር በሌላ አይወጣም የተባለው ማርቆስ 9:26 ላይ ለዚህ ነው። ግን ጌታ ሲያወጣው ምን አለ? አንተ ሰይጣን፣ አንተ ዲዳና ደንቆሮ መንፈስ ውጣ አልሃለሁ፣ ከእንግዲህም እንዳትመለስበት ብሎ ነው ያለው። የሚመለስ መንፈስ አለ ማለት ነው። እንዳትመለስ ሲል እኮ ተመልሶ ሊመጣም ይፈልጋል ማለት ነው። አንተ ዲዳና ደንቆሮ ነው ያለው። ይህ መናፍቅ የሆነ መንፈስ፣ ይህ ዛሬ የሆነ መንፈስ፣ ይሄ ግትር የሆነ መንፈስ ጆሮም የለውም አፉም ዲዳ ነው። አንተ ዲዳና ደንቆሮ ማለት ደንቆሮ ጆሮ ነው፣ ዲዳ ማለት ነው አይናገርም። ለዚህ ነው ሲሰብኩን ስንመልስላቸው ስንከራከራቸው የማይሰሙን ማን እንደማመጣው ደንቆሮ መንፈስና ዲዳ የሆነ መንፈስ ውስጥ ስላለ ነው። ሰዎቹንም እንደዛው ያደርጋቸዋል። መደማመጥ የለም። ግትር፣ ሁሉም መሸነፍን የሚጠላ ቃሉ እውነት ሆኖ በልቡ ገብቶ እያለ ሽንፈትን ጠልቶ በሚዲያ ላይ በቲክቶክ ላይ ምናምን ቃሉን ዞር እጥፍ እያሉ ለአለማመን ይሞክራሉ። እውነት የሆነውን ቃል ሰምተውት እኮ ብዙ የሚከራከሩ አሉ፣ በጣም ብዙ የሚጨቃጨቁ አሉ። እና እኔ ግን ስኬታማ የሆንኩት የመናፍስትን ሴራ በማስተማር ነው። መናፍስት የሚያሴሩትን ሴራና ማን ነው መናፍቅ የሚያደርገው የሚለውን መንፈስ በማስተማር ነው ስኬት። እንዴት ብትሉ ይሄ መንፈስ ሲመታ ነው ፓስተር የተባለውም የመጣው ኳየር የተባለው ብዙዎቹ የመጡት እንጂ በክርክር አልመጡም። ከስንት አንድ ነው። ከስንት አንድ ልባቸውን ምልስ ታደርጋለች እመቤታችን ኢየሱስ ክርስቶስ በህልም ያሳያቸዋል። እና እንደው ባካችሁን ሌላ እምነት ውስጥ ያላችሁ ሰዎች ይህን ትምህርት እያዳመጣችሁ ከሆነና ቀና ልብ ካላችሁ ጌታ ኢየሱስ ክርስቶስን የእውነት የምታመልኩት ከሆነ ኦርቶዶክስ ውስጥ አላጣችሁትም፣ አታውቁትም። ስለማታውቁት ነው እንጂ አላጣችሁትም። ብትፈልጉት ታገኙታላችሁ። ፍንትው ብሎ በገሃድ ነው የምታዩት። በገሃድ ትናንት በላይቭ ላይ 145ኛ ኤፍታህ ላይቭ ላይ የተናገሩትን ሰምታችኋል አይደለም? እኚህ እናት የአሰካራም ሰው በቁም ነገር ካበቃቸው በኋላ ቆርበው ወደ ቤታቸው ሲገቡ ኢየሱስ ክርስቶስ ከስዕል ውስጥ እንዴት እንደወጣ ወጥቶ እንዴት አድርጎ ቁጭ በይ ተኝ ብሎ እንዴት እንዳስተኛቸው ከዛ በኋላ በህልም እንዴት እንደተገለጠላቸው ነግሬያቸዋለሁ። ይኸው የቃላት ጨዋታ አይደለም። እኚህ እናት እኮ ምንም አልተማሩም እኮ። እኛ አሁን የገጠመኝው ባለቤት አልተማሩም፣ ፊደል እንኳን አያውቁም። ትንሿም ገና ፊደል እየቆጠረች ነው። ግን ተምረናል ብሎ የሚያስቡት ልጆቻቸው ግን በማን ተማረኩ? ማን ልብ ውስጥ ባለ ባልተማሩት የዋሃን በሆኑት እናቶች ልብ ውስጥ ባለ እምነት ተማረኩ። ዋናው የፊደል መቁጠር አይደለም። ዋናው ሰልጠኛለሁ ብሎ ልብስ መቀየር የሆነ ሲዩት የሆነ ቀትኖችን ሱፎችን በመልበስ አይደለም። መድረክ ላይ በመጮህ አይደለም። መጽሐፍ ቅዱስን የደህንነት ትምህርቱን ተምሬዋለሁ በሚለው አይደለም። ጉድሩ ምን አረከው? አሽሹን አስጨሰዋለሁ። ጫቱን አስቀመው ነበረ። ንቅሳቱ ምንድን ነው? ይሄ ታቱ ባለው ታቱ ምንድን ነው? ማን ነው ይሄ? ቦምባርሌ ነው። የአንደኛው ዘመን ቅዱሳን ቦምባርሌ ነው። እና አቡነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖት የሀገራችን ቅዱሳን የሉም። ትውልዳችን በመንፈሱ አማካኝነት ሌላ መንፈስ። አንዳንዶቹ ሴቶች ቢዮንሴን አስነቅሰዋል። አንዳንዶቹ ደግሞ ማንቆርቆሪያ፣ ኮዳ፣ አንዳንዶቹ እባብ፣ ዝንጀሮ፣ ጊንጥ፣ አንዳንዶቹ ጅብ፣ አንዳንዶቹ ደግሞ ማተባቸው ምላጭ፣ መስቀል የሚያደርጉበትን ምላጭ እና ጉማሬ፣ አዞ እና ማነው ደግሞ ትልቁ ዝሆን ማተባችን፣ ጌጣችን እንደዚህ። አንተ ነህ ያስደረከው? ስንት ብር ነው የፈጀው? 300 ዩሮ 300 ዩሮ። አስራት ስጥ ቢባል አይሰጥም። እሺ እዚህ ጋስ የተ ምን የሚል ነው? ሁሌ ልቤ ውስጥ። እዚህ ጋስ ይሄስ እስቲ እንደያዙር ማን ነው? ይሄ ደግሞ ማዳመጫና ማይክሮፎን። ማዳመጫና ማይክሮፎን። ወይ ወይ ወይ! እስቲ እንዲህ አድርጋት። ማዳመጫና ማይክሮፎን። አሃ ምን ማለት ነው እሱ? ሙዚቃ። ይሄስ ኖታ ነው።
የምን ኖታ? የሙዚቃ ኖታ። ምንድን ነው የሚለው ኖታው? 2 በ4 ኖታ ይባላል። 2 በ4 ኖታ የሚባለው። ሌላ ሆድ ውስጥ ይሄኛው ምንድን ነው? የኢትዮጵያ ካርታ ነው። የኢትዮጵያ ካርታ ባሰላሴ። የኢትዮጵያ ካርታ በምን ውስጥ? በእጅ ውስጥ ተደግፋ። አሁን ትለቀዋለህ? አትለቀው? እለቃለሁ። ከየት ነው የመጣው ልጁ? ከፈረንሳይ። ሰይጣን ናችሁ? አጋንንት ናችሁ? ሰይጣን ነኝ። ስንት ናችሁ? 30 ነን። የት ሀገር ነው የተመተትከው? እዛው ፈረንሳይ ነው። በስንት ብር ነው የገባው? በ200 ሺህ ብር ነው የገባሁት። በ200 ሺህ ብር ማለት አልገባኝም። 200 ሺህ ብር በኢትዮጵያ ነው ወይስ በምን? በኢትዮጵያ። ኢትዮጵያ ነው። ምን እንዲሆን? በቃ አርፎ ተቀመጠ። አርፎ ተቀመጠ። እሺ መጸለይ ጀመረ። በቃ መጸለይ ሲጀምር አልፈለግኩም። ሁለት ገለው ነበር። በምን? በመድኃኒት። እሺ ዳነ። ስራው ምንድን ነው? ሙዚቃ። የትኛው ሙዚቃ? ሙዚቃ ነው የምሰራው። ሙዚቃ ነው የማጫውተው። የሚያጫውተው ቤቱ ቁጭ ማለት ነበረበት። ቁጭ? እንዴት ቁጭ? እስቲ ያደረኩ ቁጭ። ቤቱ ቁጭ። መነቃነቅ የለም። መነቃነቅ የለም። እስቲ ቁጭ አድርገው። በቃ ቁጭ ቁጭ። በቃ አይነቃነቅም። በቃ ከቤት መውጣት የለም። ስንት ጊዜ ቁጭ አደረከው? አሁን 3 ዓመት ሙሉ ከቤት አወጣ። 3 ዓመት ሙሉ ሰው አያገኝም። ከተማ ውስጥ ሰው አያገኝም። እና ቁጭ አደረከው? ቁጭ ቁጭ። በቃ ከቤት ቁጭ። ስልክ አያነሳም። ሰው ማግኘት አይፈልግም። ቁጭ በቃ ቁጭ። እስቲ ቁጭ እንዴት ነው? ለብሶ ቁጭ ነው ወይስ እየበሉ እየጠጡ ቁጭ ነው? እየበሉ እየጠጡ። በቀን አንዴ ምግብ ይበላል። በቀን አንዴ ምግብ ይበላል። በቃ ቁጭ። ይሄን ጉድሩን አንተ ነው የሰራው ወይስ ነው አርቲፊሻል አለበት? አይ ራሱ ነው። ጸጉር ነው። ይሄ ጸጉር ነው እንደዚህ ሆነው። ተነስኩም። ጸጉራችን ካልተንጨባረረ ዛሬ ምንም ተቀባይነት የምናገኝ አይመስልም። ሙዚቃው በራሱ የሙዚቃው ዓለም የራሱ የሆነ ፋሽን ፈጥሯል። ሩጫው የራሱ የሆነ ፋሽን ፈጥሯል። የኳሱ የራሱ የሆነ ፋሽን እየፈጠረ በየጊዜው የሚታየው ነገር በልጆች ሕሊና ውስጥ ቦታ እያገኘ ነው። በህፃናቶች ቦታ እያገኘ ነው። ስለዚህ በእያንዳንዱ መልክ የየራሱ የሆነ የንግድ ምልክት ሆኗል። የአትራፊዎች ምልክት ሆኗል። እና እንዲህ ካልተንጨባረረ በሙዚቃው ዓለም ውስጥ ደግሞ ብዙ አድማጮች አይኖርም። በዛው ልክ ደግሞ ተበልቶ መግባቱ የተለመደ የዘመናችን ክስተት ሆኗል። ቡዳ እየበላው ይገባል። በቃ ስንት ዓመት ነው ከያዛችሁት? 15 ዓመት ሙሉ ከያዝከው ከባለቤት ውስጥ ታጣለዋለህ? አላየሁት እኮ። ከልጁስ? በቃ አላየሁት። ስንት ልጆች አሉ? 2። አላየ በቃ እሺ። ሐሽሽ ጋንጃ ምናምን በስንት ሰዓት ነው የምታስጨሱት? በፊት ቀኑ ሙሉ ነው። ቀኑ ሙሉ በል ተንበርክክ። አትነው ተከሰነ ቶሎ አፍለው ቶሎ ከፀጉሩ ውጣ። ይሄ ፀጉሩ ሲንጨባረር ደስ ይልሃል? ለምን? በቃ ፀጉሩን ሲቆረጥ ራሱን አሳመመዋለሁ። ራሱን አሳመመዋለሁ። ፀጉሩን ሲቆረጥ ሁሌ ራሱን አያመው። ሁሌ መድኃኒት ይወስዳል። ካልተቆረጠ አያመው። ራሱን ማሳመመው እንደዚህ መሆን ስላለበት እንዲህ መሆን ስላለበት ነው። አገዛዙ በዚህ አይነት መንገድ እንዲህ ካሳየ ብዙዎች ላይ ደግሞ ቡዳ ሆኖ ያርፋል። ቡዳ ሆኖ ሲያልፍ ደግሞ ሌሎችን ይበላል ማለት ነው። ምንድነው ያሽሹ ባህሪ ምንድነው? አስተኛዋለሁ። እስቲ አስተኛው። እንዴት ነው የምታስተኛው? ድፍት ነው እዛው የተገኘበት ቦታ ላይ የምታስተኛው ወይስ እንዴት ነው? እዛው በተቀመጠበት ነው የማስተኛው። እዛው ስንት ሰዓት ታስተኛዋለህ? ረጅም ሰዓት አስተኛዋለሁ። ለምሳሌ ግማሽ ቀን ነው ሌሊቱን ሙሉ ነው ወይስ ቀኑ ሙሉ? ሰብስቤ አስጨሳቸውና ሲነሳ እሱ ብቻውን ነው ቤት ውስጥ። እሱ ብቻውን ነው የሚነሳ። ሲነሳ ቤት ውስጥ ባዶ ነው። ከማን ጋር ነው የምታጨሱት? ከጓደኞቹ ጋር። እና ለቀው ትሄዳሉ? እነሱ ይሄዳሉ። በቃ እሱን ሲተኛ ይሄዳሉ። አዎ፣ እንደ በገባበት መንፈሱ አይነት ነው የሚወስነው። በቃ የመጀመሪያውን ሲያጨስ ከት ብሎ ከሳቀ ሁሌ መሳቅ ነው። የመጀመሪያውን ሲያጨስ ከተኛ በዛው ይተኛል። የመጀመሪያውን ሲያጨስ ከዞረ በዛው ይዞራል። የመጀመሪያውን ሲያጨስ ከጠጣ በዛው ይጠጣል። ልክፍቱ የገባበት የመጀመሪያው ላይ ነው አደጋው።
ስለዚህ እንዲህ አይነት ሰዎች ስታዩ ልክ የመጀመሪያው ላይ የገባበትን ባህሪ መለያው ይሄ ነው። መጀመሪያ እንዳጨሰ ነው ያስተኛው ሰይጣን አጋንንትን ሰይጣን ሽበል ጓተን ቶሎ ቶሎ ጠቅላላ ስንት ናችሁ? 30 በላፍላ አብለው በኢየሱስ ክርስቶስ ስም በስላሴ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም ወደ ሲኦል እንገባለን። ቶሎ 7 ጮና ሃይ ቦምባር ላይ ስም ማን ነው? መሆን ሳይሆን መምሰል ነው። ይሄ ትውልዳችን ሌላው መምሰል ነው። መሆን ከእግዚአብሔር ነው የሚሰጠው። መምሰል ግን ራስን ማጣት ነው። ወይ ትዕግስቱ ይሄ ሁሉ ምንድን ነው? ይሄ ሁሉ ሰይጣን ሲነቅስ ዝም ብለህ ትቀበላለህ? ይሄ ደግሞ ይሄ ካላደገ ራሱን አመዋለሁ አለ እኮ ሰይጣን። አሁን ጉምድምድ አድርገህ ማታ ሪፖርት ማቅረብ ምንም የሚባል ነገር የለም። እሺ ራሱ ሰይጣኑ ነው እንዲያደርግ። እንዲህ ካልሆነ ደስ አይለንም አለ። ለምንድን ነው? አሽሽ ስለምትወስዱ። መጀመሪያ ቀን አሽሹን የወሰድክ ጊዜ ተኝተሃል። እውነት ነው እውነት አይደለም? እውነት ነው። ለምን ተኛህ? ከዛ በኋላ ስትወስድ ትተኛለህ። እና መተት ነው 30 ምናምን ሰይጣን አጋንንት ካንተ ውስጥ። አሁን ራስ ምታት የለም ምን የለም። እዚህ ላይ ደግሞ እንግዲህ የሚጠፋ ነገር አይደለም። በደንብ ጸልይ። የዚህ መንፈሱ ባሪያ መሆን የለብህም። እሺ በል ወንድማችን ቅድም ያያችሁት አሁን ለወጥ ብሏል አይደለ? ቅድም ወንድ እህቶቻችን ይመስል ነበረ። ብዙ የወንድ አልማዞች አሉ። ወንድ አልማዞች ወንዶች ሆነው አልማዞች የሆኑ ማለት ነው። ወይ ወንዶች ሆነው አስቴር፣ ትረንጎ፣ ብርቱካን መቼም ስሙ እንደዚህ ሆኗል። አሁን ተገልብጦ ደግሞ የሴቶቹ ስም ሊሊ፣ ጡጢ፣ ዙጢ፣ ቁጢ ሆኗል። እና ስማችንም በብዙ መንገድ ስለተለወጠ አሁን ትክክለኛው አንበሳ ወንድ ነው የመሰለው። ወንድ ብቻ አይደለም። ቅድም ቦምባርኔል ነበር የሚመስለው፣ አሁን ኢትዮጵያዊ ነው የሚመስለው። እና እስቲ ምንድን ነው ጸጉሬን አሳያቸው እስቲ። ጋተሎ ነው መቼም በስላሴ በስላሴ። ይሄ መቼም አንድ 10 ዓመት መሬት ይጠርጋል ቡርሽ። እስቲ እንዲያውጣ እናሳያቸው። ቆራጭ ቤት ነው የወሰድከው? ቆራጩ ለምን ትቆርጠዋል አላለም? መጥቶ ነበርና ስለሚያውቅ ስለነበር ያውቅ ነበር። መጥቶ ነበር እሑድ ዕለት እዚህ መጥቶ ነበር። ሲቆርጥ ደስ ብሎ ነው ያቆረጠው። በጣም አሊ በደርቼ ሆኗል። የሚገርም ነው። እስቲ አንዱን ብቻ አውጣው። ይገርማል። ረጅም ወይቱ ነው? ከግማሽ ነው የኛው። ግማሹን ትቼ ነው የመጣሁት። ከግማሽ ነው የቆረጠው። ከግማሽ ነው። እኔ እኮ እንዴት እንደሚያድግ አሁን የኔ እንዲህ ደግ ብሎ አያድግም። እንዴት እንደሚያድግ አላውቅም። የሚገርም ነው። ራስ ምታት ምናምን የሚፈጥረው አውቆ ነው። ጸጉሩ እንዲህ እያደገ ዘመኑ መንፈስ ነው። የዘመኑ መንፈስ እንዲመስል ነው። የዘመኑ መንፈስ ባህሪውን በጣም ይለዋውጣል። በመቁረጥህ ምን ይሰማሃል? በጣም ደስተኛ ነኝ። በጣም ደስተኛ ነኝ። አሁን ይኸውልህ ራሴን አማለሁ ምናምን ብትል ዋጋህን እሰጣለሁ ማለት ነው። ይሄ ሚሳኤል ነው። እሺ እግዚአብሔር ይስጥልኝ አባ፣ እድሜና ጤና ይስጥልኝ። እንደዚህ ቁልጭ ማለት እያለ ሳላቀው ታሰረኝ። እንዲህ ሰው መምሰል እያለ እስቲ አሁን እንግዲህ ተመልከቱ። በልበርታ ስም ማን ነው?
ትዕግስት ምን መልእክት ታስተላልፋለህ? አላቅም፣ እንዴት እንደገባሁበት አላቅም። መጨረሻ ላይ በጣም ግራ ገብቶኝ ነበር። ያው ራስን አጥፋ አይልም? ሁለቴ የራሴን አጠፋ ሞክሬያለሁ። 78 ግራም ከላይ ላይ ዶሪፕራን የራስ ምታት መድኃኒት 78 ግራም ውጭ አለው ለመሞት። 78 ግራም ማለት እኮ ብዙ ነው፣ በጣም ብዙ ነው። ሞቼ ነበረ፣ ግን እግዚአብሔር አተረፈኝ። የሚገርም ነው በጣም። በል በርታ። እሺ፣ እግዚአብሔር ይስጥልኝ። በርታ። ያው እንግዲህ ይሄ ነው ተግባራዊ ማድረግ ማለት ነው። መጸለይ ስትጀምሩ አሁን ምግብ ላይ ቢሆን እኮ ለቅሶ ቤትም ይሆን ሰርግ ቤትም ይሆን አባታችሁን ወይ ማለት ቻላችሁ ማለት ስትጀምሩ ሌሎች በበጎ ሕሊና አይመለከቷቸውም። እንደ አሳፋሪ ነገር ያረጉታል። በተለይም ከዚህ ከ60ው ዘመን ወዲህ ያለው የጋሸበው የተቃውሞ ትውልድ በብዛት እንዲህ መንፈሳዊ ሕይወት ትርጉሞችን ስታከናውኑ ሲያይ ደስ አይለው፣ ይከብደዋል። ተራቁተህ ስትሄድና አመለኛና ሱሰኛ ሆነ ስትሄድ ግን ዘመናዊ ነህ። ሕሊናህ ናውዞ ሰካራም ሆነህ የምትወጣበትና የምትገባበት ሁሉ የጨላለመ ጠባይና ባህሪያት ካሉ ይሄ ይስማማዋል። ለየት ማለት ስትጀምር እንደ እፍረት የሚቆጠርበት ሁኔታ። ዛሬ ብዙ በመናፍስት ተይዘው ወደዚህ ወደ እናንተ መጥተው መደባለቅ የማይፈልጉ ቱጃሮችና ሀብታሞች ለብቻ በድብቅ ይጠሩኛል። አይ የለም እዛ ያለው እኮ እናንተንም በራሱ ማየቱ ያጽናናቸዋል፣ ኑ ወደዛ ስላቸው ያፍራሉ፣ ይቀራሉ። ግንኙነታችን በዚህ የተቋረጠም ጥቂት አይደለም። ስለ አንተ እናፍራለን፣ ስለ አንተ እንሰደባለን። በብዙዎች ነው ታዲያ፣ በጥቂቶች ብቻ አይደለም። ስለዚህ በኋላ ደግሞ ለወንድሞቼም እንደሌላ ሰው ሆንኩኝ አለ። በአንተ ምክንያት ለወንድሞቼም እንደሌላ ሰው ሆንኩኝ። ልክ እንደዚህ እንደሌላ ትሆናላችሁ። በእርግጥም አሁን መጸለይ ስትጀምሩ ያያችኋቸው አንዳንድ ነገሮች አሉ። የሚጸልየውና የማይጸልየው እግዚአብሔርን የሚያመልከውና በማያመልከው መካከል ያለው ልዩነት ብዙ ዝምታ ወይም ብዙ ጫጫታ አለ። በሚያመልከው መካከል ብዙ ዝምታ፣ በማያመልከው መካከል ብዙ ጫጫታ በምሰሙበት ጊዜ ምንድን ነው ይላሉ፣ ይከፋቸዋል። ከአመፃቸው ጋር ህብረት፣ ከቋንቋቸው ጋር ጥላቻ አብራችሁ ካላካሄዳችሁ ደስታ አይሰማቸውም። ወይም እንደኮራችሁ ወይም እንዴት በምን አይነት መንገድ እንደው ድንገት የተነሳ ነገር አለ ብለው ይፈራሉ፣ ይሰጋሉ። ስለዚህ ከሁሉ በፊት የሚያስቀድሙት ጥላቻ ነው። አይ ከቅርብ ጊዜ ወዲህ ዝምታ አብዝታለች፣ በፊት እኮ አብረን እንንጣጣ ነበር ይላሉ፣ ያሟችኋል። ይሄ የእናንተ ዝምታ ግን የእግዚአብሔር መንፈሳዊ ኃይልን ያካተተ ስለነበረ በአጭር ጊዜ ውስጥ የተገነዘባችሁት መንፈሳዊ ግንዛቤ ከአመፃቸው ጋር ህብረት እንድትፈጥሩ ወይም ከወሬኞች ጋር የወሬ ጊዜ እንድታበጁ እግዚአብሔር አምላክ አይፈልግም። ከቃሉ የተነሳ የልቦናችሁ እና የህሊናችሁ ዝግጅት የመንፈሳዊውን ነገር ውበት ስለሰጠው እንዲህ አይነት ጠማማ በሆነ አካሄድ ውስጥ መሰለፍ አስፈላጊ እንዳልሆነ ህሊናችሁ አምኗል። መጸለይ ስትጀምሩ ደግሞ የበለጠ ይሸሿችኋል። አብራችሁ ጀምራችሁ በሚጸልየውና በማይጸልየው መካከል ብዙ ውጊያ አለ። ብዙ ጊዜ ህብረት መንፈሳውያን የማይፈጥሩት በመጸለይና በማይጸለይ መካከል ያለው ድምፅ እንኳ መለያየቱ ነው። ጸለያችሁ የምትናገሩት የሌሎችን ልብና መንፈስ ዝም ያሰኛል። ሰግዳችሁና አምልካችሁ የምትኖሩት ኑሮ የክፋተኞችን መንፈስና ኃይል ዝም ያደርጋል። ስለዚህ ለወንድሞቼ እንደሌላ ሆንኩ፣ ለእናቴ ልጆችም እንደ እንግዳ ሆንሁባቸው። የቤትህ ቅናት በልታኛለችና የሚሰድቡህም ስድብ በላዬ ላይ ወድቋልና በማለት በእግዚአብሔር አምላክ የቤት ቅናት ቀንቶ ምን ያህል የእግዚአብሔር ክብር ከእርሱ እንዳለና እንደኖረ በማረጋገጥ በሰው ዘንድ ያለውን ክፉ ማጉረምረምና ጥላቻ ወደዛ በማስወገድ ለአንተ ቤት ቅናት ይዞኛል አለ። ለቤትህ
የእግዚአብሔር ቅናት ሲነሳ የወደቀውን ስለሚያነሳ ከሰዎች ይበልጣል የእግዚአብሔር ጉልበት። ከሰዎች ሐሳብ፣ ከሰዎች ባህሪ፣ ከሰዎች ጠባይ የእግዚአብሔር ጉልበት ይበልጣል። በወደቀው በኩል የሚደርስ እግዚአብሔር ብቻ። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ።